ሐኪም ቤት ውስጥ በመጨረሻም እንደዚሁ ሚና ተኝታለች። ዶክተሮቿ እንደዚሁ ልብ ምቷን እያዩ እንደዚሁ ስቴብል መሆኑን ከተረዱ በኋላ አሁን ቆንጆ ላይ ነው ተመልሷል። በመጨረሻ አሁን ደህና ሆናለች። ከደቂቆች በኋላ መንቀቷ ማይቀር ነው እያለ ዶክተሩ ይናገር ጀመረ። ሚና እዛው በመጨረሻ አይኖቿን ታንቀሳቅሳለች። ዶክተሩ ይወጣ ጀመረ። ዶክተር ምን ተፈጠረ? እህቴ እንዴት ናት? እያሉ ቤተሰቡ እንዳለ ይከበው ጀመረ። አሁን ደህና ናት፣ ምንም አልተፈጠረም፣ ለአሁን ቆንጆ ሁኔታ ላይ ያለችው እያለ ዶክተሩ ይናገር ጀመረ። በደስታ እርስ በርስ እንደዚሁ በመጨረሻ መድኃኒቱን ማለት እንድታስመልስ ባታረጉ ኖሮ ተሞት ነበረ። ፈጣሪ እንኳን ማረላችሁ፣ በጣም ቆንጆ አድርጋችኋል ብሎ ይናገርና ይሄድ ጀመር። ዶክተሩ ቤስቲ በጣም ደስ ይላታል። ምህመትም እንደዚሁ አይኗን ቤስቲ ዛሬ የእህቴን እርስ በርስም እንደዚሁ ይተቃቅፋሉ፣ በደስታም ይዋጡ ጀመረ። በሌላ በኩል እንደዚሁ ሚና ካለችበት ትነሳ ጀመረ። አባዬን ማየት ፈልጋለሁ እያለች ስትል ጀመረ። መጀመሪያ ደም ግፊትሽን ልላከውና አያለሁ፣ አባቴን ፈልገው እባክሽ አባቴን ጥሪልኝ እባክሽ እያለች ትናገራለች። ወዲያውኑ ደም ለኳን ለግታ ዞር ትላለች። እነርሷም ትወጣ ጀመረ። የሚና ካርሊ ቤተሰቦች አቤት እኛ ነን። በመጨረሻም አባቷን ማየት ትፈልጋለች። አባቷ የለም፣ እኔ ማየት እችላለሁ። ትችላለህ፣ እኔ ማየት እችላለሁ እያለ ሁለቱም ወንድማማቾች ይነሱ ጀመረ። ወዲያውኑ አይ አንድ ሰው ነው መግባት የሚችለው፣ ሁለት ሰው መግባት አይችልም እያለች ተናገር ጀመረ። ወዲያውኑ እንደዚህ እሺ ብሎ ሊገባ ሲል ቸልኪዝ ወዲያውኑ ምህመት ይዘውና ቀጥ ብሎ ወደ ውስጥ ይገባ ጀመር። ይሄን አይቶ በጣም ይናደዳል። ወዲያውኑ እንደዚሁ ለማረጋጋት ይመክራል። ሴልጁክ እያለም እየጠራው ይከተለው ጀመረ። እንደዚሁ ነፍሳት በሌላ በኩል አልጋ ላይ የተኛቸው እንደዚህ ዞር ብላ እንደዚሁ ወንድሟን ታይ ጀመር። በረጅሙ ተንፍሶ ወደ ውስጥም ይገባ ጀመር። እህቴ ወንድሜ ደህና ነሽ? አሁን ከኛ ጋር ነው ያለሽው? ወንድሜ ነገሮቹ እንደዚህ እንዲሆን አልፈለኩም ነበር። እውነቴን ነው ምልክ፣ እኔ እንደዚህ አስቤ አይደለም። አዎ ይገባኛል። እኔ ወድ በጣም እኮ አስደነግጥሽን እያለ ይነገራል። አባቴ በጣም ተናዶብኛል። አይ ለምንድነው እዚህ ያልመጣው እያለች ተጠይቅ ጀመረ። ውዴ ይኸውልሽ አባዬሽ እዚህ መሆናችንን ራሱ እኮ አያውቅም እኮ። ምን ማለት ነው? ለስራ የለም፣ ከሀገር ወጥቷል፣ ወደ አሜሪካ ሄዷል እያለ ይናገር ጀመረ። እሺ በቃ ምንም ነገር አንንገረው፣ ምንም ነገር እንዲያውቅ አልፈልግም። እሺ ችግር የለም። ይሄ አንቺ ጥፋት አይደለም። ሁሉም ሰው ስህተት ይሰራል፣ ተስፋ ያወጣል እና እኛ ላይም ሊፈጠር ነበር። እኔ ሰው ጎድቻለሁ። በእኔ ምክንያት ሰው ይሞት ነበር፣ አላወቅኩም ነበር። ሳላቅ አንድ ሰው ጎድቼ ነበር። በጭራሽ እኔ እንደዚህ አይነት ሰው አይደለሁም ወንድሜ። እኔ የምታውቃት ምን አይነት እንኳን ሰው ምንም አይነት ነፍስ ያለው ነገሮች ራሱ መግዳት አልችልም፣ አቅሙም የለኝም። የምን አላወቅኩም ነበር። በጣም ተናድጄ ነበረ። በዘሯን አኑር በጣም ተናድጄ ነበር፣ ግን ምንም አላውቅም ነበረ። አልገባኝም፣ ምንድነው የምታወሪው? ሰው ጎድቻለሁ ማለት ነው እያለ ይጠይቃት ጀመረ። ይቅርታ አድርግልኝ ወንድሜ፣ ይቅርታ አድርግልኝ፣ አላወቅኩም ነበረ። አይዞሽ አሁን አታልቅሽ፣ በቃ ተይ አሁን አታልቅሽ። አሁን የምትጎጂው ራስሽን ነው። እሺ አንቺ በፍጹም ማንም ሰው አትጎጂም። በጣም ፈርቶ ነበረ፣ ግን በእንቺ አልተናደርንም። ገባሽ አይደለ? እዛ ያለው ሰራተኛ ይሞት ነበር በእኔ ምክንያት ሰው ይሞት ይችል ነበር። አልገባህም ማለት የትኛው ሰራተኛ? በዞሮ አናን በጣም ተናድጄ ነበር። ለህትጄ ተነግር ነበር። እኔ አላወቅኩም ነበረ። ስለ ሰዓቱ ምንም አላውቅም ነበረ። እኔ የፈለኩት ነበር ትንሽ ብቻ እንድታዝም ብቻ ነበረ። ቆይ የተነሳው እሳት እያለ ያረጃመል በህትጄ ምክንያት ነው። እሷ ማስደንቀት ፈልጌ ነበር፣ ግን ስለ ሰዓቱ አናገረችኝም። እኔ ስለ ሰዓቱ አላወቅኩም ነበረ። እኛ ደግሞ በመጨረሻም ሰው ይኖራል ብዬ ምንም አላሰብኩ ነበር። አይ ያንቺ ጥፋት አይደለም። አይዞሽ ያንቺ ጥፋት አይደለም። አይ ወንድሜ አይ አንቺ ለኔ ልዩ ነሽ። እሺ ልልቴ ነሽ። አንቺ ምንም ነገር እንድትሆኝ አልፈልግም። እሺ አይዞሽ፣ በቃ ያንቺ ደህንነት ብቻ ነው ማየትም መስማትም ፈልጎሽ አለቀ እያለም ይናገራች ጀመረ። ይቅርታ አድርግልኝ ወንድሜ፣ እባክህ ይቅርታ አድርግልኝ።
ይቅርታ አድርግልኝ እያለች ትለምነው ጀመረ። በሌላ በኩል ደግሞ እንዴት ይሄዳል? ቆይ ሚናኩል ለትንሽ ቆይ ተረጋጋ እያለ ደግሞ ነፍሳት ያረጋጓል። ወደ ቤት እንወስዳታለች። እሷም ደህና ትሆናለች። እሺ ሴልቹክ ምንም አባት የሆነ ምክንያት ይኖረዋል። ምንም እኮ የሚያብራራ ነገር የለም። ለእኛ ሳይነግረን ለወንድሜ ብቻ እኮ ነው የነገረን። እኛ ቢያስበን ኖሮማ ለእኛ የሚነግረን ነበረ እያለ ይናገር ጀመር። ተው እንጂ እያለ ነፍሳት ያካክላል። እውነቱን ለመናገር ግን ወንድምና አባት ነው። በቃ መቼም ይቅር አላቸውም። ሁሉንም መቼም ይቅር አላቸውም። ወንድሜ ስለ ቤተሰቡ ያወራል። ደግሞ ቤተሰብን እንዴት እንዳለማዳት እንዴት ደግሞ ተረጋግቶ እንደሚያወራ እያየ ነው። ይገባኛል። አሁን ማውቀው ነገር ቢኖር ብቻ ግን እውነቱን ለመናገር እህቴ እዚህ ብኖር ኖሮ አንድም ነገር በመጨረሻም አይፈጠርም ነገር። ቤተሰቡ እንዳለ ይዛ የነበረችው እሷ ናት እያለ ይናገር ጀመር። ሰማኝ፣ ለማንኛውም አሁን አንተ ተረጋጋ። ሚና እንደዚህ ሆነ አትይክ። እሺ እሷ አይክፋ። በቃ ፊትን ታጥብና ልብስን አስዳርና እሷን ታዛዝነት። እሺ እያለ ሴልቹክ ይገባ ጀመር። ልብስ አምጥቻለሁ እያለ እንደዚሁ ይሰጠው ጀመረ። አና ከልብስ ይዞልሽ መጥቷል፣ መቀየር ትችላለች። አይ አመሰግናለሁ፣ ምንም አልፈልግም እያለች ተናገር ጀመረ። መህመት በጣም በንዴት ይወጣ ጀመረ። መህመት ሚና ደህና ናት እያለች በረቢ መጀመሪያ ነው። አልገረምሽም አይደል አንቺ? እንዴት ይገርምሻል? ሀቲጄ እንደዚህ አይነት ነገሮች እንደምታደርግ አንቺ ጠንቀቅ ታውቂያለሽ። ወይኔ አዝነን ብናስገባት ውጤቱ እንደዚህ ሆነ ብለኛ። ወይኔ ለትንሽ እቴን አጣት ነበረ። በቃ ቆይ ተረጋጋ ማሬ ተረጋጋ መህመት። መጠርጠር ነበር፣ አውቄው ነበር ማለቴ አንድ ላይ ሲያወሩ አንድ ላይ ሲነጋገሩ አይ ነበር። ለኔ ግን አልነገርሽኝም። አይ መህመት ይሄ ይሆናል ብዬንም አልገመትኩም ነበረ። አሁን ይዣቸዋለሁ ግን አንተ ጋር መጥቼ ብነግርህ ኖሮ በጣም ይረፍድ ነበረ። ግን በጣም ይከብዳል። ለሚና ነግሬያታለሁ። ሀይቲጄን አትመኛት፣ ነገሩ እንደዚህ ይሆናል ብዬ በጣም አላሰብኩም ነበረ እያለ እንደዚሁ ትናገራለች። እሱም ይሰማል። በቃ ምንም ይፈጠር ምንም እንደዚህ እንደሚፈጠር አናውቅም ነበር። አሁን መረጋጋትና አርቀ ማሰብ ነው ያለበት። እኔም አልገመትኩም ነበረ፣ አንቺም አልተናደድኩብሽም። እሷን ግን እንዳማረጋት ጠንቅቄ አውቃለሁ። ጠንቅቄ እኔን ማቆያለ ይናገር ጀመረ። ንጋጋት ላይ እንደዚሁ መጨረሻም በሩን ዝጊው እንጂ እያለች እናቷ ከነፍሳት ጋር እንደዚህ ወሮች ታወራ ጀመር። ምንድነው ይሄ ዕቃ መኪና ነው እንዴ? ምንድነው ነፍሳት? መህመት በመጨረሻም ምንድነው ከዚህ ወጥቶ በመጨረሻም ብቻውን ሊተው ነው እንዴ? አባዬ ይሄኛ ዕቃ እኮ ነው እያለች ታወራለች። ምን እየተፈጠረ ነው? አቶ መህመት አዞን ነው። ምን ነፍሳት? ይሄ እንዴት ሊሆን ይችላል? የኛ ዕቃ ነው። ወይኔ ነፍሳት የሆነ ነገር አድርገው። እሱ አዞ ነው። የት ነው ያለው እያለ እየተናደደ ወደ ውስጥ ይገባች። ነፍሳት ወይኔ ፈጣሪው እያለች ታወራ። መህመት አቁሚ፣ ዘርበይ አልረጋጋም እያለ ያራ ጀመረ። ሽሽሽ ድምጽ ቀንስ፣ ሚና ተኝታለች እያለ ይናገር ጀመረ። ይሄን መጠየቅ ያለበት እኮ እኔን ሳይሆን ልጅህን ነው። አንተን ብቻን መፍተን በመጨረሻ ከኔ ጋር መፍተን እንፈልግ። አይ ካሁን በኋላ ምንም በመጨረሻም ከዚህ ቤት ትወጣላችሁ። ምንም መፍትሄ የሚባል ነገር የለም። የት እንሄዳለን? ምን እናደርጋለን? ሁሉም ነገር ማውራት አለብን። ከዛ በኋላ አጥቅም እንዴ ቆይ የቤተሰቤ ጥፋት ምንድነው? አፊሽን ዝግ፣ አትዝጋ። ለወይዘሮ አናኑር የስን መሰጫ ሱቋ እንዳቃልጠሹ ተናገሪ እያለም ይናገራታል። ክው ተጀመረ። ንጹህ ሰው በመጨረሻም ልትገጂ እንደነበረ ተናገሪ እያለም ይናገራታል። ሴልቹክም ወደ ውስጥ ይገባ ጀመር። ግራ ተጋብቶ ምን እየተፈጠረ ነው እያለም ደጋግሞ ይጠይቅ ጀመረ። ወዲያውኑ እኔ ደግሞ ምን ያረኩት ነገር አለ? እዚህ ቤት ውስጥ መጨረሻም በእኔ ነው የሚሰባሰበው እና አላረኩትም እያልሽ ነው? በመጨረሻም አንቺ ነሽ አይደል የዚህ ሁሉ ነገር ሁሉም ሀሳብ ላይ እንዲገባ አሰብሽው አይደል? አንቺ ነሽ የሰራሽው ይሄን። በመጨረሻም በአንቺ የተነሳ ነው ቤተሰቦች የተቀጠሉ። ሚናን አሳምነሽ ነው እርግጠኛ ነኝ። አንቺ ነሽ። ምን ቀረሽ? ቆይ ሊገባኝ አልቻለም። ቆይ ሚና ጠይቃኝ ነበረ፣ ከፍላይ ነው። በመጨረሻም እሷ ናት እንደዚህ እንዳደረግ ያደረግችኝ። ካለ ምንም ገንዘብ ባዶቻችን ቀጥረን እማዬ የኔ ሀሳብ አይደለም፣ እሷ ነው ያለችኝ። እውነቴ ነው። ፈጣሪ ሆይ እርዳኝ እያለች ታወራ ጀመር። እኔን ወደ እኔ አልታላክ፣ አፍሽን ዝጊ፣ ዝም በይ። ያረግሽውን ነገር አይተናል። ስለዚህ ከዚህ ቤት ትወጫለሽ። አይ እሱ ማድረጋችም አንቺ ትችያለሽ
እያለም ይናገራል። ስለዚህ አሁን ጊዜ ሳትፈጁ በመጨረሻም እንደዚሁ ከዚህ ቤት ትወጣላችሁ። ፈርደቢስ ሀቲጄን ይዘሻት ሂጂ ፈርደቢስ እያለ ይጮህባታል። ወዲያውኑ ሀቲጄን እንደዚሁ ይዛት ትሄድ ጀመረ። ወዲያውኑ ግራ ይጋባል በጣም ሁሉ ነገር። እንደዚሁ ሰራተኞቹ ሜሩ ምን ያደረክ ነው? እሱ ነው እቄን አስቀምጥ፣ እሱን አትንካ እያለች ታር ጀመረ። እቄን መንካት አልችልም፣ ማንም እቃችንን መንካት አልችልም። ሀቲጄ በቃሽ፣ በቃ ይበቃሻል። ምን ሆንሻል? ከዚህ በላይ ምን ችግር ውስጥ እንድከችን የፈለግሽው? ቆይ ምን ሌላ ምንድን ነው የፈለግሽው? ቆይ በቃ አቁሚ እማ የሂጂና ምናን ጠይቂያት። እኔ ምንም እኮ ያደረኩት ነገር የለም። መስቦትን በመጨረሻ አይበቃም ቤቱን እናቃጥላለች እሷ ናት። ምን እያልሽ ነው ያልሽኝ? አንቺ ልጅ የምትናገሪው ነገር እውነት ነው? እውነቴን ነው። ስለዛ ስል መሰጫ ምን ጨነቀኝ እኔ አሁን የአልጋ ቁራኛ ሆናለች። የምር ሁሉም ሴጣን ሆናል። ፈጣሪ ሆይ ለሁሉም ሰው ቀልብ ስጥልኝ። እሺ አንቺ ተረጋጊ እያለች ትናገር ጀመር። ሚና ጥሩ ልጅ ናት። በመጨረሻም በውስጧ ምንም ነገር የምትይዝ አትችልም። ስተሰርቻለሁ ብላ ሄዳ ትናገራለች። እሺ ሚና ልጅ ናት። ምህመት የሚቀርም ይላታል። እኛ ደግሞ በመጨረሻም ተመልሰን እንመጣለን አይደለም። በመኛ መንገደኛ ከዚህ መሄድ ስተት ነው። ስለዚህ ይህን ቃል እንመልስ እያለች እንደ እብደት ያረጋት ጀመር። በመጨረሻም ሀቲጄ ታይ እቃውን አትንኪ። አይ ከዚህ ጋር ምንም ያገናኘን ነገር የለም። ሰዎቹን አባሪያቸው። ሀቲጄ በቃ እሺ በቃ ትንሽ አየር እንወስዳለን ውጭ ወጥተን እያለች ተናገር ጀመር። ማበዷን ተቀጥናለች። እህት ምንም ይሁን ምንም በእህቴ እያሳበበች ነው ያለችው፣ ግን አሁን እህትን አነጋግራት እያለም ይናገር ጀመር። ቆይ ተረጋግታ እናወራ። ሴርጂዮ አቁም። ምንም ነገር ማለፍ የለብንም። ሁሉም ነገር ማወቅ ፈልግ ነበር። ይሄ ጥሩ እድል ነው። አጎቱን ሁሉ ነገሮች በመጨረሻም ይንገርክ ራሱ። በእውነት ካንተ ይሄ ነገር አልጠበቅም ነበር። እንደዚህ ታረጋለህ ብዬ አልጠበቅኩም ነበር ምህመት። በመጨረሻም ለሀቲጄ የገባውን ቃል እያለ ሲያወራ በልጁ ያፈር ጀመረ። ወዲያውኑ ይውጠዋልም፣ ግራም ይጋባል። ሀቲጄ እንደዚህ ያረኳት እኮ እኔ አይደለሁም። እስካሁን እኮ ያርከኝን እያንዳንዱ ነገሮችን አድርጊያለሁ፣ ከጎን ቆሜያለሁ፣ አንተስ እያለ ይናገራል። አይ ይህን ነገር በመጨረሻ መጀመሪያ አውርተን ነበረ፣ እሱም እንዳለቀ ግልጽ ነው። ከኔ ጋር ማውራት እየቻልክ እኔ ላይ እየጮልክ ነው። ከዚህ መውጣት አለብን፣ እስቲ ንገረኝ እያለም ይናገረው ጀመር። ከዚህ ጋር መውጣት አለብን፣ ንገረኝ፣ አስረዳኝ። በጣም ጥሩ እሺ፣ በጣም ጥሩ ያለም ወደ ውስጥ ይገባ ጀመር። ወንድሜ ግን ይሄ ሌላ አማራጭ ጨዋታና በመጨረሻም እስቲ ከመጀመሪያው በመጨረሻም እያንዳንዱ ነገሮችም እሷ ያደረገችው ነገር እያንዳንዱ ነገር እስቲ ተመልከት። እሷ ጥሩ ሰው አይደለችም እያለች ስታወራ ሆኖ ማወራው እያለ ይናገራትና አፏን ያዘጋት ጀመረ። ሴልጁክ ይበቃል። አይንህን ግለጥ። እሺ አይንህን ግለጥ። አሁን እውነቱን ማየት አለበት። እሺ እስካሁን ነገር ብዙ ነገር ታክሰናቸዋል። ይበቃል። ውሳኔ መወሰን አለብን ብሎም ኒያስሊ እያለ ወዲያውኑ ይሄድ ጀመረ። እንደዚሁ በጣም ሴልጁክ ይናደድ ጀመረ። በሌላ በኩል ክፍሏ ውስጥ ቁጭ ላይ ያለችው ሚና አንድ ነገር ልንገርሽ፣ በመጨረሻም ከዚህ በኋላ በመጨረሻ አትጉርሽ በመጨረሻ ማንም ሰው ከጎንሽ ለማይቆም ወጪው እሺ ደሞ ሁላችሁም ደደቦች ናችሁ። ህፃን የሆንሽ መስሎሻል። በመጨረሻ ግን የሚጋባሽን አንቺ አግኝተሻል። ግን አንድ የሚያነገሩሽ ነገር አለሽ ሚስተር። እሺ እናትሽን አተሻል። ከዚህ በኋላ ደግሞ በመጨረሻም ውድ አባትሽ ራሱ የለም እኮ ከጎንሽ። ከማን ጋር እንደሄደ ልንገርሽ። ታውቂያለሽ? ከፍቅረኛው ጋር ነው ሄደው። ከፍቅረኛው ጋር አላወቅሽም? ካናኖር ጋር ነው ሄደው ጉዞ ለመዝናናት። አሁን ማን የሚገባውን ህይወት እውነቱን ለመናገር እንድታይ ይፈልጋሉ። እሺ አሁን በመጨረሻም እዚህ ቤት ውስጥ ሰቃየው ነው ብቻ አይደለም አንቺን የሚገባሽን አግኝተሻል እያለች ትናገራት ጀመር። አስሊ ትገባለች። ምን ታደርጊያለሽ? እዚህ ክፍል ውስጥ ምን ትሰራለሽ? ነይ ውጪ እያለች ትናገራታለች። ውጪ ብላ ትናገራት ጀመረ። ይጂ እዚያሽ ቆይ ሀቲጄ ተፈታተኝ፣ ከጎንሽ አልቆም። እኔ ሞርድ ከሆነ በመጨረሻም አብራችሁኝ ትወርዳላችሁ። ሀቲጄ አታናገርግኝ እያልኩ ነው ያሉት። አታናችኝ። ክብር ካለሽ አሁን ውጪ። ቤተሰቦቼ ጋር አደርሽ ማለት ነው። ይገባሻል አይደል? ስለዚህ ውጪ ብላ ተናገራትና ቀጥ ብላ ወደ ሚና ክፍል ታመራለች። እንደዚሁ ሀቲጄ ግን ትስቃለች።
እሺ እንደምታስቆሚና እንደማታስቆሚ ጠንቅቄ አውቃለሁ ብላም ትናገርና ትሄድ ጀመረ። በሌላ በኩል ሴልጁክ እንደዚሁ ሻንጣውን ወደ መኪና ውስጥ እያስገባ እያገዘን ያለው አጎቴ አንተው እያለም ነፍሳትን ይቀበሏል። ነፍሳት እንደዚህ ካርቶኑን ይከተል ወደ መኪና አንተ እሱን አስገባ ይህን አስገባ እያለም ይናገር ጀመረ። ተባረክ ልጄ ተባረክ እያለም ይናገር ጀመረ። አክስቴ እያለ እንደዚሁ ሁሉም ነገር አስተካክሏለሽ፣ አይዞሽ ሁሉ ነገር መፍትሄ ያገኛል፣ አትይዙሽ አታስቢ እያለም ይናገራትና ያክፋት ጀመረ። ወዲያውኑ በመጨረሻም ነፍሳት ነግቢ አትጄ ነግቢ እያለ ይናገራታል። ለአክፋት መስሎ አሰፈ ብላ ነበር፣ ግን አንተ ሄድ በቃ እንከተላለን እያለም ይናገር ጀመረ። ነይ ልጅ ግቢ እያለም ይናገራት ጀመረ። አትጄ ለአንዴና ለመጨረሻ ጊዜ ቤቱን በአይኗ ቃኝታ ወደ መኪናው ተገባለች። መኪናውም እየበረረ ይወጣል። እንደዚሁ ሴልጁክም በመጨረሻም ቆሞ ሁሉ ነገሮችን ማየት ይጀምራል። ከባድ ነገር ሳይታሰብ ተፈጠረ። ወደ ዩቲዩብ ቻናል ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት ተመስል ነበር። በቀጣይ ምን ይፈጠር? በመጨረሻ እንደዚሁ በዚህ ቤተሰብ ላይ ምን አዳዲስ ነገሮች ይመጣሉ? ሚና እንደዚሁ ይህን ሰምታ ምን ልትል ትችላለች? በሌላ በኩል እንደዚሁ የሁሉ ነገር የሰማችው ያረገችው ሀቲጄስ ምን ልታረግ ትችላለች? እንዴት አድርጋ ልትበቀል ትችላለች? ሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ አድርጋችሁ እንድጨርሱ በትህትና የጠየኳችሁ። ዘወትርም ቪዲዮ ስለቅ ለእናንተ ቶሎ እንዲደርሳችሁ የደወሏን ምልክት መጫናችሁ እንዳይረሳ እያልኩ እኔ ከወዲሁ ሰናበታችኋለሁ። ቻው።